Eritrea agreed to host Saudi Arabia for military base in 2026 in return of huge economic and investment. አሰብ በእጅጉ ተፈልጓል። አሜሪካም ሳውዲም ግብጽም እየተረባረቡባት ነው። በዚያው በአሰብ በቅርብ ርቀት እስራኤልም ስራ ላይ ናት። ኢሳያስ አሁን ወሳኝ የሆነ ውሳኔ ያስፈልጋቸው ነው። አሰብን ከርችሞ ምድረ በዳ ያደረጉት ኢሳያስ የኢራን ጦርነትና የሆርሙዝ መዘጋት በራቸው በዶናልድ ትራምፕ አስተዳደር እንዲንኳኳ አድርጎታል። አሰብ በቀይ ባህር ጠባቡ ክፍል ባቤል መንደብ ላይ መገኘቱ ወታደራዊ ስትራቴጂካዊ ጠቀሜታው የጎላ አድርጎታል። ግብጾችም አስመራ ድረስ ሄደው አሰብን በአጠቃለለ መልኩ መክረዋል። ቀደም ብሎ አሰብን አለመዋሉ ያለችው ሳውዲ አረቢያም የዛሬ 5 ወር ኢሳያስን ሪያድ ጠርታ አለው ብላ ነበር። አሁን ደግሞ በኢራን ሆርሙዝን መዘጋት ጋር በተያያዘ የአሰብ ዋጋ ንሯል። አሰብና የጅቡቲ ቀይ ባህር ዳርቻ ቀይ ባህርና ሆርሙዝ ማለት ናቸው። ተዘግቶ የቆየ አካባቢ ነው። ቻናላችንን ሰብስክራይብ፣ ቪዲዮአችን ደግሞ ሌሎች ሰዎች ጋር እንዲደርስ ላይክ በማድረግ እንዳይዘናጉ። መልካም ቆይታ። ኤርትራ ቀይ ባህርን ከሚጋሩት ሀገራት መካከል ከሳውዲ በመቀጠል በሁለተኛ ደረጃ ቀይ ባህርን በረጅም የምትጋራ ሀገር ናት። በዚህ የቀይ ባህር ዳርቻ ላይም 2 ወደቦች አሏት። እነሱም አሰብና ምጽዋ ናቸው። አገሪቷ አነስተኛ የቆዳ ስፋት ያላት እንደዚሁም የህዝቧ ቁጥር እጅግ አነስተኛ በመሆኑ ሁለቱን እጅግ የተራራቁ ወደቦች በሚገባ ጥቅም ላይ የዋለችበት ሁኔታ እስካሁን ድረስ የለም። ኤርትራ በዋነኝነት የምትጠቀመው ለአስመራ የሚቀርባትን የምጽዋ ወደብ ነው። አሰብ ከአስመራና ከሌሎች የኤርትራ ከተሞች በእጅጉ የራቀ በመሆኑ በኤርትራ ኢኮኖሚ እንቅስቃሴና ገቢ ወጪ ውስጥ ይህ ነው ሊባል የሚቻል አገልግሎትን እየሰጠ አይደለም። የየመንን የእርስ በርስ ጦርነት ተከትሎ ያን ጊዜ የተባበሩት አረብ ኤምሬትስ እና ዩኤኢ እና ሳውዲ አረቢያ በፍቅር በነበሩበት ወቅት አሰብ ከቀይ ባህር ማዶ ያለችውን የየመንን ለመደብደብ የአረቦች ዋነኛ መንደርደሪያ ሆኖም አገልግሎ ነበር። በዚህም የተባበሩት አረብ ኤምሬትስ የድሮን ማዕከሏንና የአየር ኃይሏን ቤዟን አሰብ ላይ በመጣል ትገለገልበት ነበር። ሆኖም በመጨረሻ ዛሬም ድረስ ግልጽ ባልሆነ ሁኔታ ኢሳያስና የተባበሩት አረብ ኤምሬት ባለስልጣናት መግባባት ባለመቻላቸው ዩኤኢ አሰብን ለቃ ወጣለች። ዩኤኢ አሰብን ለቃ በወጣችበት ስትጠቀምበት የነበረው ወታደራዊ መሰረት ልማት በማውደምም ጭምር ነበር። ይህም የአስመራና የአቡዳቢ ፍቺ ጤናማነት እንዳልነበረው አመላካችም ተደርጎ ተወስዷል። የቀድሞ የገዢ ፓርቲ ኢህአዴግ ከስልጣን መወገዱን ተከትሎ ብልጽግና ወደ አመራሩ ሲመጣ የኢትዮጵያ መንግስትና የተባበሩት አረብ ኤምሬትስ አዲስ ጠበቅ ያለ ግንኙነት መፍጠራቸውን ተከትሎ ኢሳያስ በአዲስ ግንኙነት ተከሰቱ። ሆኖም በመሃል ኢትዮጵያና ኤርትራ ዳግም የተለያዩ የተባበሩት አረብ ኤምሬትና ሳውዲ መሃልም ንፋስ ገባ። እናም የተባበሩት አረብ ኤምሬትስና የኢትዮጵያ መንግስት በአንድ ጎራ እንደዚሁም ሳውዲና የኤርትራ መንግስት በሌላኛው ጎራ ተከተሉ። በዚህ መሃልም ሳውዲ አሰብ ላይ ፍላጎት አሳደረች። ኢሳያስም ሪያድ ተጠርተው በአሰብ እና በሌሎች ጉዳዮች እንዲመክሩም ተደረገ። የዛሬ 5 ወር ለ4 ቀናት በሳውዲ የቆዩት ፕሬዝዳንት ኢሳያስ አፈወርቄ አሰብ በሳውዲ እንዲለማ የተስማሙ ቢሆንም እስካሁን ባለው ሁኔታ በዚህ ዙሪያ ምንም አዲስ እንቅስቃሴ አለ በሚለው ዙሪያ ግን ይህ ነው ሊባል የሚችል መረጃ እየወጣ አይደለም። በእርግጥ ይህ ስምምነት ከተፈረመ በ4 ወር ጊዜ ውስጥ የኢራን ጦርነት ፈንድቷል። ሳውዲ አረቢያም የዚህ ጦርነት አካል በመሆን ቀላል ሊባል የማይችልን የኢራን ወታደር በትር አስተናግዳለች። የሀገሪቱ የነዳጅ መሰረተ ልማቶች ከፍተኛ የድሮኖችና የሚሳኤሎችን ጥቃት አስተናግዷል። የሆርሙዝ ሰርጥ መዘጋቱም ሳውዲ በቀን ሚሊዮን ዶላሮች የምትሰራበት የነዳጅ ድፍድፍ ሽያጭ ገቢን በፈለገችው መልኩ እንዳታገኝ አድርጓታል። ሳውዲ ምንም እንኳን ለዓመታት የነዳጅ ሀብትን ገቢ የተጠቀመች ሀገር ብትሆንም በኢራኑ ጦርነት ከደረሰባት ውድመትና የገቢ ማጣት አንጻር በቀጣይ ብዙ የማገገም ስራ ይጠበቅባታል። እናም በዚህ መሃል የአሰብን ጉዳይ ታስባለች ማለቱ ከበድ ይላል። ለሳውዲ አረቢያ የአሰብ ጉዳይ ጥቂት ጊዜ የሚወስድ ይመስላል። አሰብ ስሙ ብቻ የቀረ ነገር ግን በኢሳያስ ለዓመታት የተተወ በመሆኑ ከወደብነት ወደ ምድረ በዳነት የተቀየረ ነው። አንድ አገር ወይም ኩባንያ የአሰብ ወደብን ወደ ቢዝነስ ደረጃ ለመቀየር ቢሊዮን ዶላሮች ማፍሰስ ግድ የሚለው ይሆናል። ጥያቄው በዚህ ደረጃ ቢሊዮን ዶላሮችን የሚያፈስ ሀገርና ኩባንያ ማን ነው የሚለው ነው። ሳውዲ በአሰብ ጉዳይ ፍላጎት አለኝ ባለችበት ሁኔታ ደግሞ ከሰሞኑ ግብጽ ወደ አስመራ ብቅ ብላ በቀይ ባህር በኩል የኤርትራን ወደቦች ከራሴ ወደቦች ጋር በማስተሳሰርበት ሁኔታ ላይ መከርኩ ስትል አስታውቃለች። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም 2 ሚኒስትሮቻቸውን ወደ አስመራ ልከው ከፕሬዝዳንት ኢሳያስና የውጭ ጉዳይ ሚኒስትራቸው ኦስማን ሳላህ ጋር እንዲመክር አድርገዋል። ግብጽ በአፍሪካ ቀንድ ካሉ ሀገራት ጋር ስትመክርና ስትዘክር ታሳቢ የምታደርገው ኢትዮጵያን በመሆኑ በዚሁ የአስመራው ምክር ላይም የግብጽ ባለስልጣናት
የኢትዮጵያን ስም ባያነሱም በኢትዮጵያ መንግስት በኩል የሚሰማውን የቀይ ባህር ጥያቄ ውድቅ በሚያደርግ መልኩ ሐሳብ የሰነዘሩበት ሁኔታ ታይቷል። ከሰሞኑ አስመራ ላይ በነበረው ምክር ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት ተፈራርመናል ያሉት ግብጽ ኤርትራ የቀይ ባህር ጉዳይ የሚመለከት የቀይ ባህር ጠረፍ ሀገራትን ብቻ ነው ሲሉ አስታውቀዋል። ይህ ማለት በአሁኑ ሰዓት በቀይ ባህር ውጭ የሆነችውና ወደፊት ግን ይገባኛል የምትለዋን ኢትዮጵያን የሚመለከት አቋም በመሆኑ በግልጽ ያሳየ ሆኗል። ይህ ሐሳብ በመነሻው የግብጽ ቢሆንም ሌሎች የቀይ ባህር ዳርቻ ሀገራትን ይህንኑ ሐሳቤና አቋሜን ተጋሩኝ በማለት እየወተወተች ትገኛለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲና የግብጽ ትራንስፖርት ሚኒስትር ሌተናል ጀነራል ካሚር አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ምክር በጋራ አቋምነት የተገለጸ ሐሳብ ሆኖም ታይቷል። የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲም የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው የግብጽ ውጭ ጉዳይ ሚኒስትር ቢሮ ባወጣው መግለጫ አስታውቋል። በዚህ መግለጫም የቀይ ባህር ጉዳይ የቀይ ባህርን ከሚያዋስን የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስም የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን የሚመለከቱ ጉዳዮች መግባት የለበትም ተብሏል። ይህ በቀጥታ ኢትዮጵያን የሚመለከት አገላለጽ ሆኖ ታይቷል። በዚሁ የአስመራው ስምምነት መሰረትም በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና ኤርትራ ወደቦችን የሚያስተሳስረውን የካርጎ እንቅስቃሴና የባህር ላይ የመርከቦች መንገድ ላይ በጋራ እንሰራለንም ተብሏል። ይህም የአሰብና የምጽዋ መደቦች ከግብጽ ወደቦች ጋር የማስተሳሰር ስራ ነው። የግብጽ ዓላማ ከጋራ ልማት ፍላጎት በመነጨ ከኤርትራ ጋር በጋራ መስራት ሳይሆን ወደብ አልባ ኢትዮጵያ የቀይ ባህር መውጫ እንዳታገኝ ባለችበት ማፈን ነው። ያ አካሄድ ገና ለገና ኢትዮጵያ ከኤርትራ ጋር ሰላም ፈጥራ በወደቦች ጉዳይ አንዳች ነገር ሊከሰት ይችላል በሚል እሳቤ እየተሰራ ያለ ስራ ነው። ነገሩ በኤርትራ ብቻ የቆመ አይደለም። የግብጽ ባለስልጣናት በጅቡቲ ወደቦች ላይም ማንዣበብ ከጀመሩ ዋላ አደር ብለዋል። ኢትዮጵያ ከምትጠቀማቸው የጅቡቲ ወደቦች መካከል ዋነኛው በሆነው የዶራሌ ወደብ ላይም ግብጽ ከጅቡቲ ጋር አብራ ካልሰራው እያለች ትገኛለች። ከዚህ ውጪም ከኤርትራ ረጅም የቀይ ባህር ዳርቻ ተጋሪናት እኩያ የትራምፕ አስተዳደር አሜሪካ ኤርትራ ግንኙነትን ማሻሻል አለብኝ በማለት ላይ ነው። ከዚህ ውጪም ከኤርትራ ረጅም የቀይ ባህር ዳርቻ ተጋሪነት አኳያ የትራምፕ አስተዳደር አሜሪካ ኤርትራ ግንኙነትን ማሻሻል አለብኝ በማለት ላይ ነው። የኢራን ጦርነትና የሆርሙዝ ወሽመጥ መዘጋት የቀይ ባህርን ስትራቴጂካዊ ጠቀሜታ የበለጠ የጎላ እንዲሆን አድርጎታል። ቀደም ባለው ጊዜ ሁሉም ሀገር ወታደራዊ ይዞታውን መያዝና ማጠናከር የሚፈልገው በጠባባ ጅቡቲ ላይ ብቻ ነበር። አሁን ወታደራዊ ይዞታዎችን ወደ ኤርትራና ሶማሌላንድ የማስፋት እንቅስቃሴ እየተስተዋለ ነው። በቀይ ባህር ማዶ የመን መገኘቷ የየመን ሁቲ ታጣቂዎችም ከኢራን ግንኙነት መመስረታቸው የቀይ ባህርን ጠቀሜታ በተለይም ደግሞ ከቀይ ባህር ሌላኛው አቅጣጫ ከየመን ማዶ የሚገኙትን የጅቡቲን ኤርትራና ሶማሌላንድ ጂኦፖለቲካዊ ጠቀሜታ በእጅጉ የጎላ አድርጎታል። እስራኤል በቀይ ባህር ጠባቡ ክፍል በአብኤል መንደብ ላይ የምትገኘውን ሶማሌላንድ ሀገራዊ እውቅናን በመስጠት የሙጥኝ ብላለች። ከተባበሩት አረብ ኤምሬት ጋርም በመተባበር በሶማሌላንድ ወታደራዊ ቤዝን እየመሰረተች እንደሆነም ይነገራል። ጅቡቲ ሁለት ዓለም አቀፍ ወታደራዊ ባላንጣ የሆኑትን አሜሪካና ቻይናን ሳይቀር በአንድ ጠባብ ባህር ላይ ወታደራዊ ቤዝ ከሰጠች ዓመታት ተቆጥረዋል። የኢራኑ ጦርነት ደግሞ የበለጠ ተፈላጊ አድርጎታል። የኢራኑ ጦርነት እስራኤል ሶማሌላንድን ጠበቅ እንድታደርግ እንደዚሁም ትራምፕ ደግሞ የኤርትራን በር እንዲያንኳኳ አድርጓቸዋል። የሆርሙዝ ፖለቲካ ቀይ ባህር ላይ ያለውን አዲስ ኃይል አሰላለፍ የበለጠ ያጠናከረው ነው። አሰብም የዚሁ የጂኦፖለቲካዊ ፍትጊያ አካል ሆኗል። ቀይ ባህር አጠቃላይ ርዝመቱ 2250 ኪሎ ሜትር ወይም 1400 ማይልስ ነው። የሚገኝበት ትክክለኛ ቦታ ሲመለከት በሰሜን ምስራቅ አፍሪካና በአረብ ሰላጤ ወይም አርፒን ኢንዚላ መካከል ሆኖ ይታያል። በሰሜን ምስራቅ አፍሪካ የሚገኙት ሀገራት በአንድ አቅጣጫ ቀይ ባህርን ሲያዋስኑ፣ በአረብ ሰላጤ በኩል ደግሞ የመካከለኛው ምስራቅ ሀገራት ያዋስኑታል። በሰሜን ምስራቅ አቅጣጫ በቀይ ባህር ዳርቻ የተደረደሩት ሀገራት ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲና አነጋጋሪዋ ሶማሌላንድ ይገኙበታል። በማዶ በኩል ማለትም በምስራቅ አቅጣጫ በአረብ ሰላጤ በኩል ቀይ ባህር የሚያዋስኗት ሀገራት ደግሞ ሳውዲ አረቢያ፣ የመን፣ ዮርዳኖስና እስራኤል ናቸው። በአጭሩ ቀይ ባህር የአፍሪካና የኤዥያን አህጉር ለሁለት ሰንጥቆ የሚያልፍ ስትራቴጂካዊ ጠቀሜታ ያለው ባህር ነው። ባለው የተዘረጋበት ርዝመት ሲታይ በሰሜን አቅጣጫ በግብፁ ስዊዝ ቦይ ወይም ስዊዝ ካናል በኩል ሰሜን አፍሪካና ደቡብ አውሮፓን ለሁለት የሚከፍለው የሜዲትራኒያን ባህር ላይ ሲገናኝ፣ በደቡብ አቅጣጫ ደግሞ ከህንድ ውቅያኖስ ጋር ይገናኛል። ቀይ ባህር በስፋቱ ሲታይ በአንድ
በአንዳንድ ቦታዎች ላይ ይጠባል፣ በሌሎች አቅጣጫዎች ደግሞ የሚሰፋበት ሁኔታ አለ። ቀይ ባህር ሰፊ ነው የሚባለው በሳውዲና ኤርትራ መካከል ያለው የማዶ ለማዶ ርቀት ነው። በዚሁ ሰፊው ርቀት ነጥብ ላይ 355 ኪሎ ሜትር ስፋት አለው። በአሁኑ ሰዓት ኢራን የዓለምን ጉሮሮ የዘጋችበት ጠባቡ የባህር መተላለፊያ ክፍል የሆርሙዝ ወሽመጥ ይባላል። ያው ተመሳሳይ አይነት ወሽመጥ በቀይ ባህርም ይገኛል። አሁን የኤርትራና ጅቡቲና ሶማሌላንድ በአዲስ መልኩ ተፈላጊ ያደረጋቸውም ይኸው ጠባቡ ሰርጥ በእነሱ የባህር ዳርቻ ክፍል መገኘቱ ነው። የቀይ ባህር የማህዶና የማዶ ርቀት ሲለካ እጅግ በጣም ጠባቡ የሚባለው ርቀት የሚገኘው ጅቡቲ ላይ ነው። የኤርትራውና የአሰብንም ክፍል ያካትታል። ይህ ስፍራ ባቤል መንደብ በመባል ይታወቃል። meaning the gates of tier vessels passage to get to the Suez Canal which handle 12% of world trade። በሌላኛው አቅጣጫ ያለችው የመን በቀይ ባህር አቅጣጫ ከጅቡቲ ያላት ርቀት ሲለካ 32 ኪሎ ሜትር ብቻ ነው። ሆርሙዝ በተዘጋበት ሁኔታ ባቤል መንደብ ከተዘጋ ለዓለም ኢኮኖሚ በተለይም ለአውሮፓና ኤዥያ ከባድ የኢኮኖሚ ቀውስ ነው። እናም ይህንን አካባቢ እንደ አይናችን ብሌን እንጠብቋለን እየተባለ ነው። የኤርትራ በአሰብ አቅጣጫ፣ ሶማሌላንድ ደግሞ በገልፍ ኦፍ ኤደን አቅጣጫ ይህንኑ ጠባቡን ባቤል መንደብ ወሽመጥ ከጅቡቲ ጋር ይጋራሉ። ይሁንና ኢሳያስ ለውጭ ኃይል ወታደራዊ ቤዝን አልሰጥም የሚል አቋም ስለነበራቸው የአሰብ ወደብ ዙሪያ ከጅቡቲ ባቤል መንደቦች ወሽመጥ ጋር ተመሳሳይ ስትራቴጂካዊ ጠቀሜታ ቢኖረውም ለውጭ ኃይሎች ወታደራዊ አገልግሎት ጥቅም ላይ ያሉበት ሁኔታ አልታየም። አሁን ግን የኢራንን ጦርነት ተከትሎ ርብርቡ በስቷል። ኢሳያስ አስቦት በማያውቁት መልኩ በእራቸው በአሜሪካ ተንኳክቷል። ትራምፕ በኤርትራ ላይ የጣሉትን ማዕቀቦች አነሳለው፣ ከኤርትራም ጋር በአዲስ መልክ መነጋገር ፈልጋለሁም ብሏል። ጉዳዩ በስቴት ዲፓርትመንት ደረጃ ተይዞ እየተመከረበት መሆኑን የሮይተርስ እና የዋል ስትሪት ጆርናል ዘገባዎች ያመላክተውናል። ቪዲዮአችንን ላይክ አድርጉ፣ እንዲሁም ማለት ነው ቻናላችንን ሰብስክራይብ እያደረጋችሁ